ትችላለህ ወይ ሙጣልኝ አልፈልግም አላዳምጥህም ስለሷ ጉዳይ መጣጣልኝ ኧረ በእግዚአብሔር ውጣ በቃ እሺ እኔን አዳምጪኝ ቆይ አንዴ ለምን እነሱ እኔ ምክንያት አባቴን በህይወት አጥቼዋለሁ ማለት አይዞሽ ሌና እሺ ችግር የለውም እሺ እንወጣለን እሺ እነሱም ቢያስለውራቸው ለምን አልፈልግም ሁላችሁም ነው ወደ በቃ ምንድነው በቃ ምንም አልፈልግም እሺ እሺ ምንም ነገር አይፈጠርም ምንም ነገር አይፈጠርም ምንም ሞት እኮ የለም አልሞትብሽም ይነድልሽ አልሞት አታንቺ ያግባባሻል ያልቻለው መንገድ ቤተሰብ የእናቴ የማህበርተኛዋ ልጅ እንዳገባ ነበር እነሱ ሁሉ ነገር ዝግጅት ምናምን የጀመሩት እንዳገባ ፈለጉ እነሱ በመረጡት መንገድ በእድሜ ከማይመጥነኝ ሰው ጋር ሊደሩኝ ሁሉ ነገር የተዘጋጀው ማለት ነው እኔ ደግሞ የምወደው ሌላ ጓደኛ ነበረኝ የሰፈር ልጅ አብሮ አደጌ ነበር እና እነሱ ያንን ዝግጅት በጀመሩበት ሰዓት ለመዳር ሁሉ ነገር ባዘጋጁበት ሰዓት ደግሞ እነሱ ያሉትን መንገድ ስለማልፈልገው ያለኝ አማራጭ ጓደኛዬ ጋር መጥፋት ስለዚህ ግድ ታከሜ የሆነ በሽታዬን ማወቅ አለብኝ ምክንያቱም ወይ ራስ ምታት ነው ስል ራሴን ሲሻለኝ ወይ እግሬን ያመኛል ወይ እጄን ያመኛል ወይ ድንገት ራሴን ስወድቅበታለሁ እና ይሄ ነገር በጣም እሱ ግራ አጋባው ማለት ነው ስለዚህ ደናኪም ቤት ሄጄ መታከም አለብኝ ስለው እንደምንም ብሎ ያው ያጠራቀማትን ገንዘብ ስለነበረች እኔም ልጅ ስራውን መስራት ስለማልችል እሱ በሚያመጣው ገንዘብ ስለነበር የምንኖረው እሱ ያስቀመጣችን ገንዘብ አንስተው ታከምኩኝ የግል ሐኪም ቤት ማለት ነው በዛ ሰዓት ነው በውስጤ ደም ካንሰር እንዳለ ለምን የምችለው አቅም አይደለም ቤተሰቦቼ ናቸው ተንከባክበው ሊያሳድጉልኝ የሚችሉት እማዬ ነኝ በቃ ከአንቺ ጋር መሆን ነው ፈልገው እኔ ቤተሰብ ጋር መሆን አልፈልግም ከአንቺ ጋር ከኔ በላይ እኮ እነሱ ይንከባከቡሻል ምንም እኮ እንዳይጎልብሽ እንጂ ነው የምፈልገው እማዬ ወይ ልጄ ተይሽ ችግር የለውም ቤተሰቦችሽ እኮ ናቸው እነሱ እሺ ቤተሰቦችሽ ናቸው አንቺ እንጂ ማታልቅሽ ነገር አይፈጠርም ነው ያለው እሺ ልጄ አንቺ አልሽልኝ ከዛ በኋላ በቃ እኔ ለራሴ መቀበል እስከሚያቅተኝ ድረስ ነገሮች በጣም ነው የከበዱኝ የጨላለሙብኝ እሱም ደግሞ በቃ መታመም ነው ነገሮች ጫና በስተውበት ይሆናል በቃ እያመሸ መምጣት ጀመረ መነጫነጭ ጀመረ የደም ካንሰር እንደሆነ ካወቀ በኋላ አዎ ከዛ በኋላ ግን የባህሪ ለውጥ ያየውበት መጣው ለምን ጫናም በስተውበት ሊሆን ይችላል አው ሁሉ ነገር እሱ ላይ ነው ሸክሙ እሱ ላይ ነው ግን በቃ እኔ እንጃ እንደዚህ ያደርጋል ወይ እንደዚህ ትቶኝ ይሄዳል ብዬ አላስብም ነበር ግን ሲሰለችው እሱ ጭቅጭቁ ንዝንዙን በየጊዜው ሲደራረብብኝ ሳይነግረኝ የሆነ ቀን ተነስቶ ጥሎኝ ሄደ ሰላም ውዲቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን እንግዲህ ዛሬ በአዲስ ታሪክ ነው እንግዲህም ደግሞ ትንሽ ግራ በሚያጋባ እንደዚሁም ደግሞ ልቤ ራሱ እየጨነቀ ወይም ደግሞ በሚያሳዝን ታሪክ ነው የተመለስነው ማለት እንችላለን እንግዲህ ከዚህ በፊት የነበሩት ታሪኮችንም አልተውናቸው የምንችለውን ያህል እየሞከርነው እንግዲህ ከዚህ በፊት እንግዲህ አንድ ልጅ ሰራተኛ ምናምን አጋጥማ ምናምን የነበረውን ነገር አይተናል ካላያችሁትም ደግሞ መለስ ብላችሁ የተፈጠረውን ነገር ከመጀመሪያው እስከ መጨረሻ ማየት ትችላላችሁ ዛሬ ግን አንድ ይሄኛው እንዴት የዚህን ያለውበትን ነገር ጥዬ ወደዚህ ሙሉ ለሙሉ ፊቴን እንዳዞር ወይም ደግሞ ያለውን ነገር ሙሉ አቅሜን እንጠቀም ደግሞ ወይም ደግሞ ያለኝን ነገር ሙሉ ማድረግ የምችለውን ሙሉ እንዳደርግ ወይም ደግሞ ወደ እነሱ እንድሄድ ያደረገኝ የሚል ነገር አንድ ነገር ነው የተፈጠረው እንግዲህ ይሄ ቴክስት ወይ ስልኬ ላይ ወይም ደግሞ እኔ ቮይሱን ከደረሰኝ በኋላ በጣም ነው የምላችሁ እንቅልፍ ነው የተነሳሁት ምንድነው የሚለውን ነገር ለማጣራት ወይም ደግሞ እዛው ለመሄድ በጣም ጓጉቼ እንግዲህ ወጥቼ ምናምን እስኪ አልቻልኩም ለስኪነጋለኝ ወላ ማለት ነው እንግዲህ አንድ ልጅ እንግዲህ ይሄ ዛሬ የመጣንበትን የአንድ የሚሞት ሰው ኑዛዜ ማለት እንችላለን እንግዲህ እባካችሁ
ከመሞቴ በፊት እንግዲህ እኔ ውስጥ ያለውና እንደዚሁም ደግሞ ልጄን አደራ እኔ በራሴ የምችለውን ያህል ሞክሬያለሁ። ስለዚህ አሁን ደግሞ ከአቅሜ በላይ ስለሆነ የእናንተ እርዳታችሁ ያስፈልገኛል ብላ ነው እንግዲህ እዚህ የተገኘው ነው። ምንድን ነው የተፈጠረው ለምንድን ነው ስትል እንግዲህ ያለውን ነገር ምንድን ነው ብዬ ቴክስት አድርጌላት የላከችልኝ ቮይስ እያለቀሰች ነው ምናምን ነገር ከጀርባ የጻሌ ድምጽ ሰምቻለሁ ምናምን በጣም ነው እና በጣም የመጨረሻ ደረጃ ላይ ደረሰች እና እንግዲህ ለመሞት ቀናት ነው የቀራት። እንግዲህ በጣም ይሆናል አይደል ስትነግሪኝ በጣም አልቻልኩም። እስኪነጋ የጨነቀብኝ ጊዜ ነው። ለመጀመሪያ ጊዜ ብዙ ጉዳዮች ወደ እኔ መጥተዋል። እንደዚህ ግን ቶሎ አፋጣኝ እርምጃ መስጠት እንዳለብኝ የተሰማኝ ስሜት የለምና እንግዲህ እሷ ያለችበት አካባቢ ደርሰናል። ምንድን የተፈጠረው የሚለውን ነገር ደግሞ ሞር ደግሞ ውስጥ ደግሞ ገብተን እንደሚለውን ነገር እናሳያቸዋል። ነው ተከተሉኝ። እዚህ ነው። እንዴት ነሽ? ሰላም ነው? ሰላም ነው አይደል? አለናለ። አይዞሽ አይዞሽ። እንኳን ደህና ቆየሽ። በረጋ ውጭ ላይ ያገኘኋትና እሷን ይዛኝ የገባች። እንኳን ደህና ቆየሽ። እንዴት ቆይ? ተረጋጊ። አይዞሽ አይዞሽ። ተረጋጊ። አይዞሽ ቆይ ተረጋጊ። አይዞሽ። ሁሉ ሰላም አለን አለን። ኧረ ምንም አይደለም፣ ምንም ማለት አይደለም። ኧረ ምን አደረኩኝ? ባይሆን ይቅርታ። እስኪ ያው እንግዲህ መካሻችን ያው ውስጥ ላይ ውጭ ላይ ነግራችሁ ነበር ለእናንተ ያለውን ነገር እንግዲህ ከመሞቴ በፊት እንግዲህ ያለውን ነገር መተህ እንግዲህ የምትረዳኝን ነገር እርዳኝ ምናምን ብላኝ ነው የተገናኘ ነው እና ትንሽ ብዙ ግራ የሚያጋቡ ነገሮች አሉና ያለውን ነገር እያንዳንዱ ነገር በደንብ ታስረጅኛለሽ ብዬ ተስፋ አድርጋለሁ። መጀመሪያ ግን ትንሽ ያለሽበት ሁኔታ ምናምን ትንሽ ያጋባል። ግሉኮሱ ምናምን ነገር ትንሽ ግራ ያጋባል። ይቅርታ አድርግልኝና ትንሽ ሳይሽ ደንግጫለሁ። እሷን በር ላይ ምናምን ስታገኘኝ ሕፃኗ ትንሽ መረበሽ ነገር ስላየሁባት ትንሽ ደስ አላለኝም ነበርና መጀመሪያ ግን እስቲ ማን እንበል ስምሽን? እኔ እንግዲህ እኔ አውቅሻለሁ፣ ግን ተመልካዮች ደግሞ እንግዲህ ስለማያውቁሽ እንደ አዲስ በደንብ እንተዋወቅና ምን የተፈጠረው ምንስ እንድንተባበርሽ ነው። እንግዲህ ቮይሱንም ሰምቼዋለሁ እያለቀሽ ምናምን ነው ካልደረስክልኝ እያልሽኝ የነበረውና ምንድን ነው የተፈጠረው? ማን ነሽ? እሷስ ማነች? የሚለው ነገር በደንብ እስቲ እያብራራሽ እንድትነግሪኝ ነው። ማን ልበል? ከስምሽ እስቲ እንጀምር ነው። እሺ፣ በቅድሚያ ጥሬና ክብረ አይዞሽ አይዞሽ። ትራሱን አስገቢላት። ትራሱን አስገባለሽ። በቅድሚያ አንተን በጣም ነው የማመሰግነው። እኔ ስሜ ህሊና ይባላል። ኦኬ። ሲኖዶ ብቻ ያደግኩት አዲስ አበባ ነው ተወልደሽ ያደግሽው? እሺ። ለቤተሰብ ሁለተኛ ልጅ ነኝ። ለቤተሰብ ሁለተኛ ልጅ ነሽ? እሺ። አይዞሽ 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 ህሊና። እና ቤተሰቦቼ መካከለኛ ኑሮ የሚባል የኑሮ ደረጃ ነው ያላቸው። ኦኬ። ጥሩ በሚባል ሁኔታ ነው በእርግጥ ያሳደጉት። ኦኬ። ትንሽ ድምፅሽን እየተሰማኝ ስላልሆነ ቤተሰቦቼ እንደነገርኩ መካከለኛ የሚባል የኑሮ ደረጃ ያላቸው እና ለቤተሰብም ሁለተኛ ልጅ እንደመሆኔም ቤተሰቦቼ ለእኔ ጥሩ ነገር ነበራቸው። በእርግጥ እንደ ማንኛውም ቤተሰብ ተምሬሽ ትልቅ ደረጃ ደርሰሽ እንደዚህ ኖሮሽ እንደዚህ አድርገሽ እያሉ ቤተሰቦቼ ለእኔ ምንም ሳይጎልብኝ በስነ ስርዓት ነው በእርግጥ ያሳደጉኝ። እንደ አጋጣሚ የሆነው ግን 12ኛ ክፍል ውጤት አልመጣልኝም እና ያው ከጓደኞቼ እንዳላንስ በሚል ቤተሰቦቼ ትንሽዬ ሱቅ ነገር ከፈቱልኝና ሱቅ መስራት ጀመርኩ ማለት ነው። የ12 ውጤት አልመጣም ሲልሽ ወደ ስራው ከተገባሽ ማለት ነው? አዎ ወደ ስራ ገባሁ ማለት ነው። እና ወደ ስራ ከገባሁኝ በኋላ ያው ልጅነትም ወጣትነቱም ስለነበረ ቤተሰቦቼ በሚሉኝ መንገድ አልነበረም መጓዝ የነበረው። እነሱ ቤተሰቦቼ ይፈልጉ የነበረውን ህይወትና እኔ የሄድኩበት የነበረው ህይወት ይለያያል። ለምሳሌ ማለት በምን አይነት መንገድ ነው ሊለያይ ይችላል? ምንስ ነው የሚለያየው? ቤተሰቦቼ እነሱ የሚፈልጉት እጅሽን ግን ካልተመቸሽ አውጪው ወረስ ተሰማሽ እና እንትኑንም እኮ አጠፋሁት
ትንሽ ቆይቼ ወስደዋለሁ ያለ ጉልኮስ። አይ ነው ወንድሽ ደግሞ እንዳያምሽ ብያለሁ። መርፌም ደግሞ ትንሽ ድንዝዝ ሲልብኝ ጊዜ ነው እንደዚህ ያደረኩት። ኦኬ ትንሽ የመደንዘዝ ስሜት ስለተሰማኝ አይዞህ። እስቲ ማየት ትችላለህ? አይዞሽ አይዞሽ። ቆይ በኋላ ትንሽ ቆይቼ አሳያለሁ። እሺ ረጅም ሰዓት ዘግቼው ስለነበር። ኦኬ አይዞሽ አይዞሽ። እሺ እና ቤተሰቦቼ ባሉት መንገድ ሳይሆን በራሴ በወደድኩት በመረጥኩት መንገድ ነበር የተጓዝኩት። ችግሩ የጀመረው እዛ ጋር ነው። ምንድን ነው የተፈጠረው? ቤተሰቦችሽ የሚፈልጉት ምን አይነት መንገድ ነበር? አንቺስ ደግሞ በምን አይነት መንገድ ነበር ልትሄጂ የነበረው? ያግባባሽ ያልቻለው መንገድ? ቤተሰብ የእናቴ የማህበርተኛዋ ልጅ እንዳገባ ነበረ። እነሱ ሁሉ ነገር ዝግጅት ምናምን የጀመሩት እንዳገባ ፈለጉ። እነሱ በመረጡት መንገድ በእድሜ ከማይመጥነኝ ሰው ጋር ሊደሩኝ ሁሉ ነገር የተዘጋጀው ማለት ነው። እኔ ደግሞ የምወደው ሌላ ጓደኛ ነበረኝ። የሰፈር ልጅ አብሮ አደጌ ነበር እና እነሱ ያንን ዝግጅት በጀመሩበት ሰዓት እኔን ለመዳር ሁሉ ነገር ባዘጋጁበት ሰዓት እኔ ደግሞ እነሱ ያሉትን መንገድ ስለማልፈልገው ያለኝ አማራጭ ከጓደኛዬ ጋር መጥፋት ነው። ለቤተሰቦች ይቅርታ አድርጊልኝና ማናሽኝ ስምሽ? ህሊና። እሺ ህሊና፣ አሁን እስቲ ዝግጅቱ የምትይው ነገር ትንሽ ግራ አጋብቶኛልና እስቲ ያለው ነገር እስቲ በደንብ እስቲ ዲቴይሉን ደግሞ በደንብ እስቲ እየነገርሽኝ። አይዞሽ አይዞሽ። ቤተሰቦቼ እንዳገባ የሚፈልጉት እንደነገርኩ የእናቴ የማህበርተኛዋ ልጅ ነው። እሺ በእድሜ ደግሞ በጣም ይበልጠኛል። በዚህ ላይ እኔ ለሱ ምንም አይነት ስሜት የለኝም። ግን በቃ እነሱ እንደነገርኩ ቤተሰብ ደግሞ ያው ሁሌም የሚለውን ነገር እንድትሰማ ምናምን ይፈልጋል። እናገባ ካላቸው ጉጉት ሊሆን ይችላል፣ አላውቅም። እኔ ግን በሰዓቱ ከዛ ሰው ጋር በጭራሽ አስቤውም የማላውቀውን ነገር ነው። ህሊናዬም አልቀበል ያለው ነገር ነው። ስለዚህ እኔ እሱን አግብቼ መኖር ስለማልፈልግ ያለኝ አማራጭ መጥፋት ነው ብዬ ከጓደኛዬ ጋር ጠፋሁ። ለሱ ነገርኩት። ድግስ ተደግሶ ቤት ውስጥ ምንም ነገር ሳልናገር መጣሁ ብዬ እንደወጣሁ ነው የቀረሁት ማለት ነው። ስለዛ አሁን እያልሽኛለሽም አብራችሁ ጠፋችሁ ከልጁ ጋር? አዎ በጣም ወደው እሱ የሚወደኝ የነበረው ጓደኛዬ ስለነበር ከሱ ጋር ተያይዘን ጠፋን። በዛ መሀል ላይ ግን ያው አውቃለሁ ስህተት መስራቴ የገባኝ ቆይቶም ቢሆን ለእኔ ያስበው እንደሆነ የገባኝ ቆይቶም ቢሆን በሰዓቱ ግን ማድረግ እችል የነበረው በቃ መጥፋት ብቻ ነበር። በዛ መሀል ላይ ግን ቤተሰቦቼን አሳዝኛለሁ። በእኔ ምክንያት አባቴን በህይወት አጥቼዋለሁ። ማለት አይዞሽ 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 ህሊና አይዞሽ። አባቴ የሰርጌ ቀን እኔ ውደቴን አላይም፣ አይዞሽ አይዞሽ ድረስ መቀበል አልችልም ብሎ ህሊና ራሱን አጥፍቶ ይሞቱ በእኔ ምክንያት ነው። አይዞሽ ህሊና። እናቴ እንኳን ይቅርታ አይዞሽ አይዞሽ ህሊና አይዞሽ። ተረጋጊ ተረጋጊ። ቆይ ትንሽ ቆይ ተረጋጊ። ቆይ አሁን ይቅርታ አድርጊልኝና ስለዚህ ለአንቺ ሰርግ እየተዘጋጁ ነበር። ምን ያህል ጊዜ ቀረው ነበር ሰርጉ? ማለት መቼ ነው የጠፋሽው? ነገ እንደነገው ነው ማለት መቼ ነው? ቤት ውስጥ ድግስ በቃ ወጥ እየተሰራ ነገ ሰርግ ሊሆን እንደ ዛሬ ነው የጠፋሁት። አንድ ቀን ሲቀረው ማለት ነው። አንድ ቀን ሲቀር እሺ። ምክንያቱም ምንም ማድረግ አልችልም እንደነገርኩ በጣም ወዷል። ካልጠፋው ደግሞ ሰርጉ ሊቆም አይችልም በቃ። ስለዚህ ያለኝ አማራጭ በቃ መጥፋት ነው ብዬ ምንም ነገር ሳልናገር ተረጋጊ። አይዞሽ በቃ ተረጋጊ። እሺ ረጋ በይሽ። ተረጋጊ ማለት ብቻ ምን ልልሽ እንደምችል አላውቅም። ህሊና ተረጋጊና እስቲ ያለውን ነገር በጣም ይቅርታ ትንሽ ተዘግቤያለሁ። አይዞሽ እስቲ እጅሽ አይዞሽ። እስቲ አሁን ምግብ እንደዚህ ነው እየወሰድሽ ያለሽው? ያው መቼስ ትንፋሽ እስከሚቋረጥ ድረስ
ቆይ አንዴ ይቅርታ አድርጊልኝና ብዙ ግራ ያጋቡኝ ያሉ ነገሮች አሉ። አሁን ሙሉ ነገሩ ድብልቅልቅ ያለብኝ ኖርማሊ እኔ ጋር ስትደውይልኝ ወይም ደግሞ እኔ ጋር ደግሞ የገባሽልኝ ነው ቮይሱ ምናምን ሳየው በቃ የመጨረሻ ነኝ ላስት ስቴጅ ላይ ነው ያለሁት እና ከመሞቴ በፊት እኔ ጋር ያለውን ነገር ልክ እንድታስገባልኝ እንድትተባበረኝ፣ እንደዚሁም ደግሞ እኔ ጋር ያለውን እውነትም ለአመታት ያፈንኩትን እውነታ እንድነግርህና እንድትተባበረኝ እፈልጋለሁ ብለሽኝ ነበር። ሶ ምንድን ነው ስለዛ ከመጀመሪያው ጀምሮ የላክልኝ ቮይስ አለ ድምፁ ምናምን ነገር እንግዲህ ከመሞቴ በፊት ምን ያለውን ማሳሰማኝ አይዞሽ። እሺ ከዛስ በኋላ ያለውን ነገር ምንድን ነው የተፈጠረው? አንቺስ እንደዚህ አይነት ስቴጅ ላይ እንዴት ልደርስ ይቻልሽ? ትንሽ ያለውን ነገር የነገርሽኝ ነገር አለ። እንግዲህ ለመሞት ትንሽ ጊዜ ነው ማለት ይሄን ነገር እዚህ ጋር ባላወራው እስቲ እኔም ደስ እያለኝ ነው ብቻ እሷም ስላለች ምናምን ነገር እንደ ልቤ መሆን እንጂ ትንሽ ግራ እየገባኝ ነው። ውጭ ተጫዋቾች አሁን በነፃነት ማውራት እንችላለን መሰለኝ። እሷም ስላለች እሷ ፊትም እኮ ለማውራት ከበደኝ። ለማስለቀቅ እንደዚሁ ራሱ እኮ አልቻለችም። ዛሬ ትሞችብኝ ነገ ትሞችብኝ እያለች እያየችው እሷን ራሱ ሰቀቀን ገደልኳት። ምንድን ነው ቆይ እኔ አሁን እስኪ ምንድን የተፈጠረውስ ማን ያለው ነገር በትክክል በደንብ ነገረኝ። እሷም ስለነበረች እንደ ልቤ መጠየቅ አልቻልኩም እና ቮይሱንም ሰምቼዋለሁ። እንግዲህ ተመልካቾች እናንተም ጅማሮ ላይ ብያችኋለሁ። እንግዲህ ከመሞቴ በፊት እንግዲህ የመጨረሻ ደረጃ ደርሻለሁ እና እርዳታ በጣም ያስፈልገኛል፣ በጣም ተባባሪ ያስፈልገኛል ብለሽ ነበር አመጣጥ። ያሁን ልጅን ደግሞ ስታስገባኝ ደግሞ እናቴ ብላኛለች እና ልጅሽ እንደሆነች ከሱ ለመርዳት ችያለሁ። ልጅሽ ነበር አልተሳት? እሺ ምንድን ነው የተፈጠረው? ከዛ በኋላ እንግዲህ አንቺ ቤተሰቦችሽ እንግዲህ በነጋታው ልታገቢ አይደለ? የነገርሽ ላይም አለ በነጋታው ልታገቢ ጥለሽ ኮበልልሽ። ከዛ በኋላ እንግዲህ በዛ ንዴት ላይ ምናምን ነገር አባትሽም ራሱን አጠፋ አይደለ? ይሄ ነው የተፈጠረው። ከዛስ በኋላ ምን አይነት ኑሮ መኖር ጀመራችሁ? አንቺስ ደግሞ እስቲ ምንድነው ስለዚህ በፊት ያለውን ነገር ንገሪኝ። ለመሞት ደረጃ ሊያደርስሽ የቻለው ምንድነው? ጸጸት ነው ወይስ ደግሞ ህመሙ በጣም ስር እየሰደደ ነው ያለው ነገር? እስቲ በደንብ ተስረጅኝ እስቲ። አሁን ልጅቷን ፊት ለፊት እኮ መሞቱን እኮ ለማውራትም ትንሽ ተሳቀቅኩት። ለሱም ተሳቀቅኛለች እንደነገርኩ በቃ ከጓደኛዬ ጋር ከኮበለልን ከጠፋሁኝ በኋላ ማለት ነው። እሺ ራቅ ወዳለ ቦታ ነው ሄድነው። ማንም የማያውቀን ቦታ ሄደን እንደ አዲስ ህይወታችን እንኖር ይለኝ ስለነበር እሱም ደግሞ ለኔ ጥሩ ፍቅር ስለነበረው እኔም በጣም ወደውም ስለነበር ያለኝ አማራጭ የግድ ከሱ ጋር አብሬ መኖር ነበርና ትንሽዬ ብር ይዞ ነበር እሱ ከቤት የጠፋው። እኔ እንኳን ምንም ነገር እጅ አልነበረም። እሱ በያዛት ብር ትንሽዬ ቤት ተከራይተን እየኖርን እያለ በአጋጣሚ አረገዝኩኝ ማለት ነው። ልጅ አረገዝኩኝ። ይሄን ሁሉ ነገር ሲፈጠር ቤተሰብ የት እንዳለው ምን እንዳለው ያለውበት ነው በጭራሽ። ከዛ በፊት ግን ማለት ነው አሁን ቤተሰቡ እንግዲህ ለማትፈልጊው ሰው ሊድርሽ ነበረ። አልፈልግም ብለሻቸዋል ወይስ ደግሞ ድንገተኛ በድንጋጤ ተነስተሽ ሮጥሽ? ምንድን ነው የተፈጠረው? እንደማትፈልጊ ያውቃሉ? ሳትፈልጊ ያለ በግዴታም ሊያጋቡሽ የነበረው እያወቁ ግን ግዴታ ማግባት እንዳለብኝ ነው እነሱ የወሰኑት። ለምን አንቺ ያልሽው አይሆንም በቃ እኛ ባልነው ነው ግዴታ ታገቢያለሽ ሲሉኝ ምንም ማለት አልቻልኩም። በቃ እናቴም አባቴም በቃ ግዴታ ማግባት አለብሽ ነው ያሉት። ሊረዱኝ አልቻሉም። ከዛ ከኛ ትእዛዛት ውጭ ያልነውን ታደርጊያለሽ ሲሉኝ በቃ ከዛ በላይ መታገል ስላልቻልኩ እሺ ነው ያልኩት። ይሄ ነገር ግን ማለት ነው አሁን እንዳልሽው ወይም ደግሞ ነገ ሰርጉ ሆኖ እንደ ዛሬ ከመጥፋት ለምን ቀደም ብለሽ ወይም ጠርተሽ ሰርጉ እንዳይካሄድ ማድረግ አትችይም ነበር? አይደለም አባቴ በጣም አምባገነን ነው። በጣም በቃ ይሄ ነው ብዬ ላስረዳ አልችልም። በጣም ኃይለኛ ነበር። እናቴ ደግሞ ከሱ ቃል አትወጣም። የግድ በቃ ስለሚጨቃጩ እኔ እነሱንም ጭቅጭቅ ላለማየት ጭምር ነው በቃ ይሁንላቸው ደስ ይበላቸው ብዬ ሲደግሱ ዝም ያልኳቸው። ለምን ላስረዳቸው ሞክሬያለሁ ግን ሊቀበሉኝ አልቻሉም። እናቴም በቃ በጭራሽ አትሰማኝም ማለት ነው። ስለዚህ ያለኝ አማራጭ መጥፋት ነው በቃ። ምክንያቱም እንደግሳለን አይመለከትሽም ነው ያለኝ አባቴ። ልነግረው ሞከርኩ፣ ለእናቴም ላስረዳት ሞከርኩ፣ እምቢ ነው ያሉኝ። ስለዚህ በቃ እኔ ደግሞ ያንን ሰው ማግባት አልፈልግም። ምክንያቱም በእድሜ የሚበልጠኝ ሰው ነው፣ በዚህ ላይ የማላውቀው ሰው ነው። እኔ ደግሞ ማፈቅረው ሰው ነበረኝ።
ነገርኩ። ያለኝ አማራጭ መጥፋት ነው። ተያይዘን ጠፋን። ሌላ ምንም ምርጫ አልነበረኝም። በሰዓቱ የወሰንኩት ውሳኔ ልክም ባልሆን ልክ ነኝም ልክ አይደለሁም ብዬ ዛሬ ላይ ሳስበው ብዙ ነገሮችን ያጣሁት። አባቴን አጥቻለሁ፣ ቤተሰቦቼን አጥቻለሁ። ዛሬ ላይ ያለሁበትን ጸጸት ይሄ ነው ብዬ ልነግርህ አልችልም። ግን ከምንም በላይ ምን እንደሚቆጨኝ ታውቃለህ? ከምንም በላይ የሚቆጭ ልጄን ያለ ቤተሰብ ብቻዋን እኔ አሁን በሞትባት አጠገቧ ሊያስተዳድር ሊያሳድጋት ሊንከባከባት እንደኔ ሆኖ ማንም የለም። ስለዚህ ይህንን ነገር እንዴት ብዬ ለማን ምን ብዬ ማስረዳት እንዳለብኝ ስላልቻልኩኝ ነው። በቃ አይዞሽ እንዴት ብዬ ማስረዳት እንዳለብኝ እንኳን ሳላውቅ ለአንተ ስሜታዊ ሆኜ እነዛ ችግር የነገርኩ ለዛ ነው። ምክንያቱም አሁን እኔ ለሞት ትንሽ ጊዜ ነው የቀረኝ፣ ማለት ወር እንኳን አይሞላም የቀረኝ። ምንድን ነው ቆይ እስቲ ከዛ በፊት እሺ ምንድን ነው የተፈጠረው? ማለት ምን አይነት በሽታ ነው በዚህ ልክ እንደዚህ እንድትሆኝ ያደረገች? ፕላስ ደግሞ ባለቤትሽስ ወይም ደግሞ አብረሽ የኮለበለልሽ ወይም ደግሞ እንግዲህ የልጅቷ አባት ሴት ሄደ፣ ምንድን ነው የተፈጠረው? ብዙ ግራ የሚያጋቡ ነገሮች አሉ። ከልጁ ጋር ኮብለሽ ከመጣሽ በኋላ እርግዝና ተፈጠረ። ከዛ ሴት ሄደ ባልየውስ? ፕላስ ደግሞ ምንድን ነው በሽታው? በዚህ ልክ እኔ እንጃ። ወይስ እስካሁን እያቃጨለብኝ ነበር። ብዙ ጉዳዮች እያሉብኝ ሮጭ አንገብጋቢ ሆኖብኝ የመጣው በጣም ስሜትሽ፣ ይሄ ድምጽሽ ላይ ያነበብኩት ነገር አለ። እያወራሽኝ እያለቀሽ የነበረበት ታይም ላይ እናት ልጅሽም እናት ያይዞሽ ስትልሽ ምናምን ነገር አለና በቃ ብዙ ጉዳዮች እያሉ ነው። ቅድሚያ እንድሰጥ ያደረገኝ ነገር አንድም ይሄ ነው። ምንድን ነው የተፈጠረው? ስለ መንገር ለማስረዳት ይሄ ቤተሰቦቼ ምንም አይነት ወንድ እንደማላቅ ነበር ያቆይ ነበሩት ማለት ነው። በድንግልና እንደተቀመጥኩ ነበር ያቆይ ነበር። ግን እኔ አሁን ማለት ከልጅ አባት ጋር ግንኙነት ነበረን ከዛ በፊት መጣታችሁ በፊት ማለት ነው። እና ያንን ነገር ለቤተሰብ ጓደኛ እንዳለኝ እኔ ድንግል እንዳልነበርኩ ወይ እንደዚህ ነው ብዬ ለእነሱ ላስረዳ አልችልም በሰዓቱ ማለት ነው። ምክንያቱም እንደነገርኩ አባቴ በጣም ኃይለኛ ነው። እኔንም ከመግደል ወደኋላ አይልም። እናቴም ደግሞ ይህን ነገር ልትቋቋሙ አትችልም። ድፍረቱም የለኝም ላስረዳት የምችልበት። ስለዚህ በቃ እኔ ድንግል ሳልሆን ላገባው አልችልም። እነሱ ድንግል እንደሆንኩ ስለሚያውቁ ነው ያንን ሁሉ ነገር ያደረጉት። ስለዚህ እንዲህ ነው ብዬ ልነግራቸው አልችልም። ማርገዜን እንኳን ያወቁት ከቤት ከወጣው በኋላ ህመም ሲጀምረኝ ምናምን ነው። አርግዣለሁ የሚለውን ነገር ቼክ ማድረግ አለብኝ ብዬ ቼክ ያደረግኩት ማለት ነው። ትንሽ ቤት ነው የተከራየ ነው ከልጅ አባት ጋር እንደነገርኩ በድንገት ነው ከቤት ጠፍቼ ወጣሁት። ስለዚህ የግድ በቃ ያለውን ህይወት መቀበል ነበረብኝ ማለት በቃ እሱ በሚያገኛት ገንዘብ እኔ ደግሞ እንዳልቤ ወጥቼ ልሰራ ስል ያው ያመኛል። በቃ እንዴት ብዬ ላስረዳ? በጣም ከባድ የነበረበት ጊዜ ነው የመጀመሪያዎቹ ወራቶች ማለት ነው። ከዛ በኋላ ደግሞ ወደ የገፋ ሲመጣም ደግሞ እኔ ምንም መስራት ስላልቻልኩኝ ሙሉ ጫና የነበረው የልጅ አባት ላይ ነበር። እሱ በእርግጥ ደህና ስራ ነው የሚያገኘው። እየተሯሯጠ ያገኛትን ስራ እየሰራ እንደ አቅማችን ለመኖር ያው አልከበደኝም ማለት ይህን ያህል ነገሮች ባይደላደሉልኝም ብዙ ከባድ ነገሮች ቢኖሩም ግን ለጊዜውም ደህና ነበር። ቢያንስ እኔ ወደው ስለነበር አብረን ስንኖር ምንም እንትን ስለሌለ ምንም አልከፋኝም ማለት ነው። ግን ከባዱ ጊዜ የጀመረው ልጄን ከወለድኳት ከ2 ዓመት በኋላ ነው። 2 ዓመት ድረስ እንደነገርኩ በውጣ ውረድም ቢሆን በማግኘት ማጣት ውስጥ በብዙ ፈተና ውስጥ ብናልፍም በሰላም ነበር እየኖርን የነበረው። ልክ ልጄ 2 ዓመት ከሞላት በኋላ ግን እኔ መታመም ጀመርኩኝ ማለት ነው። ለምን እንደቀላል በራስ ምታት የጀመረኝ በሽታ እያደረ ራሴን እስከምስት ዛሬ አንድ ነገር ያመኛል፣ ዛሬ የሆነ ነገር ያመኛል። ሐኪም ቤት የተለያየ ሐኪም ቤት ጤና ጣቢያ የግል ጋር ለመሄድ ያው በቂ ገንዘብም ስለነበረኝ በቃ በሚሰጠኝ ገንዘብ ያለኝ አማራጭ ጤና ጣቢያ እየሄድኩ መታየት ነበር። ጤና ጣቢያ ሲሄድ አንዴ ማስታገሻ ሲሰጡኝ፣ አንዴ ራስ ምታት መድኃኒት ሲሰጡኝ፣ አንዴ የሆነ ነገር ሲያደርጉ ምንም በቃ ነገሩ እየተደጋገመ መምጣት ጀመረ። ከዛ በኋላ ልጄ ልክ 3 ዓመት ተኩል ምናምን ነገር ሲሆናት ህመሙ እንደዚሁ እንዳለ ነው እንደነገርኩ። በማስታገሻውን በምንም እያደረግኩ ልክ እንዳለ ነው ህመሙ አለ። ግን ማስታገሻ ሲሰጡኝ ለጊዜው የተወኝ ይመስለኛል፣ ለራሴ ይተወኛል። ከዛ ደግሞ ነገር ጀመረኛል። ከዛ ደግሞ በቃ ሐኪም ቤት ኪኒኑን መዋጡ ሲሰለችኝ ደግሞ ጸበሉን እሞክራለሁ እያለን ብቻ ግን ልጄ 3 ዓመት ተኩል ሲሆናት ግን ነገሮች በጣም እየከበዱ መጡ።
አንደኛ እሱም በቃ መነጫነጭ ጀመረ። ለምን እኔ የተለያየ ሐኪም ቤት ሄጄ በሽታሽ ይሄ ነው የሚባልበት ደረጃ ድረስ አልደረስኩም ነበር። ስለዚህ ግድ ታክሜ የሆነ በሽታዬን ማወቅ አለብኝ። ምክንያቱም ወይ ራስ ምታት ነው ስል ራሴን ሲሻለኝ ወይ እግሬን ያመኛል፣ ወይ እጄን ያመኛል፣ ወይ ድንገት ራሴን ስቼ ወድቅበታለሁ እና ይሄ ነገር በጣም እሱ ግራ አጋባው ማለት ነው። ስለዚህ ደህና ሐኪም ቤት ሄጄ መታከም አለብኝ ስለው እንደምንም ብሎ ያው ያጠራቀማትን ገንዘብ ስለነበረች እኔም ልጅ ይዤ ስራውን መስራት ስለማልችል እሱ በሚያመጣው ገንዘብ ስለነበር የምንኖረው እሱ ያስቀመጣችን ገንዘብ አንስተን ታከምኩኝ የግል ሐኪም ቤት ማለት ነው። በዛ ሰዓት ነው በውስጥ የደም ካንሰር እንዳለ ከዛ በኋላ በቃ እኔ ለራሴ መቀበል እስከሚያቅተኝ ድረስ ነገሮች በጣም ነው የከበዱኝ የጨላለሙብኝ። እሱም ደግሞ በቃ መታመም የሚሆን ነገሮች ጫና በዝተውበት ይሆናል። በቃ እያመሸ መምጣት ጀመረ፣ መነጫነጭ ጀመረ የደም ካንሰር እንደሆነ ካወቀ በኋላ። አዎ ከዛ በኋላ ግን የባህሪ ለውጥ እያየሁበት መጣሁ። ለምን ጫናም በዝቶበት ሊሆን ይችላል። አዎ ሁሉ ነገር እሱ ላይ ነው፣ ሸክሙ እሱ ላይ ነው። ግን በቃ እኔ እንጃ እንደዚህ ያደርጋል ወይ እንደዚህ ትቶኝ ይሄዳል ብዬ አላስብም ነበር። ግን ሲሰለችው እሱ ጭቅጭቁ ንዝንዙን በየጊዜው ሲደራረብብኝ ሳይነግረኝ የሆነ ቀን ተነስቶ ጥሎኝ ሄደ። ዛሬ ይመጣል ነገ ይመጣል እያልኩኝ ስጠብቀው ድምፁን አጥፍቶ ጭራሽ የት እንዳለም ሳላውቅ ትቶኝ ሄደ። 4 ዓመት ሞላ። በዚህ ሁሉ መሀል ላይ ዛሬ ይመጣል ነገ ይመጣል እያልኩ እየጠበቅኩት አንዴ ከአንዱ ስቀበል አንዱ የሚያቀኝ ሲሳው ሲሰጠኝ፣ አንዴ ጽዳት ልብስ ሳጥፍ፣ አንዴ እንደዛ እየታመምኩኝ እንኳን እጅ ላለመስጠት ለልጄ ስል ብዙ ነገሮችን ተቋቁሜ ነበር። ግን ከቅርብ ጊዜ ወደዚህ እንደ ልቤ መንቀሳቀስ አልችልም። ረጅም ስራ መስራት አልችልም። ያገኘሁትን እንኳን መብላት አልችልም። በቀን ውስጥ 2-3 ጊዜ ራሴን ዝቼ እወድቃለሁ። በቃ ከአቅሜ በላይ የሆነ ጫና ደረሰብኝ ማለት ነው። ግን በተለይ ደግሞ አሁን ቅርብ ጊዜ ላይ በጣም በቃ በተደጋጋሚ ራሴን ስቼ እወድቃለሁ። እንዴት ብዬ ልንገርህ? እንደ ልቤ እንደነገርኩ ምግብ አልበላም፣ እንደ ልቤ አልንቀሳቀስም። ልጄ ያው እንደ ልቧ እንደማንኛውም ልጅ እንደ ልቧ እንዳትማር የፈለገችው ትምህርት ቤት እንዳትማር እንደፈለገች እንዳትሆን በሰቀቅ ልጄን ገደልኳት። ለምን? ከጎኗ ማንም የለም፣ አጠገቧ ማንም የለም። ቤተሰቦቼ እንደነገርኩ ድምፄን አጥፍቼ ስኖር የነበረው ያለሁበትን ሁኔታ አያውቁም። እኔ ልሞት አጭር ቀን ተሰጥቶ በዚህ መሀል ላይ እኔ ብቀርባት ልጅ ምንድን ነው የምትሆነው? እንዴት ነው መጨረሻው የሚሆነው የሚለው ነገር አሳሰበኝ። ብቻዬን አወጣሁ ወረድኩ። የማደርገው ግራ ገባኝ። በዚህ መሀል ላይ ነው በቃ አንተ መፍትሄ ብዬ ችግሬን ለመንገድ ወደ አንተ ያው አሁን ማውራት አቅቶኛል። እንደውም በቮይስ መስራት አስረድቻለሁ ተረጋግቼ አስቤበት ስለነበረ። አሁን ግን ይሄ ነው ብዬ ማውራት ሁሉ አቃተኝ። ግን ተረጋጊ፣ አይዞሽ። እኔ አሁን የሚያሳስበኝ አንድ ነገር ብቻ ነው። ምን እንደሆነ ታውቃለህ? የልጄ ነገር ልጄ እኔ ከሞትኩባት ማንም የላት ተዋርቀ የልጄ ነገር ችግር የለውም አይዞሽ። ማንም የላት ችግር የለውም። እኔ ቀናቶች ናቸው የቀሩ። እች ልጄ ግን ያለ ማንም እርዳታ ብቻዋን ቀርታለች። አደራ ልጄ። ችግር የለውም። አይዞሽ
አይዞሽ ምንም ነገር አይፈጠርም። ምንም ነገር አይፈጠርም። ምንም ሞት እኮ የለም። አልሞትብሽም። ምን ወደልሽ አልሞትም። አታልቅሽ አታልቅሽ። አንቺ ነገር አትልሽ። አዎ ምንም አልሆንብሽ። አደረሰሽ ችግር የለም። እንኳን ባልኖር አደረሰሽ። አታልቅሽ በእናትሽማ። አትጨነቂ በቃ ታስጨንቂያለሽ። አንቺም አታልቅሽ እንጂ እንዳታልቅሽ። አይዞሽ እሺ፣ አይዞሽ አይዞሽ። አታልቅሽ። ምን ነገር አይፈጠርም ነው ያለሁልሽ። እሺ ልጅ አንቺ አልሽልኝ። በቃ አይዞሽ አይዞሽ፣ ተረጋጊ ሌና። እስቲ ረጋ በይና እኛ ታዲያ አሁን እኛ ምንድነው እንድንተባበርሽ የምትፈልጊው? እኔ አሁን በምችለው አቅም ሙሉ እጅሽ ነገር ግን እንዳያሳምሽ ወይ አስተካክዪው። አይዞሽ አይዞሽ። ምን ልልሽ ነበር? በምንድነው እንድተባበርሽ የምትፈልጊው? ምን እንዳደርግልሽ ነው የምትፈልጊው? ማለት ምን እንተባበርሽ? እኔ አሁን የምፈልገው አሁን ምን መደረግ ይችላል? ሕክምናው እንዴት ነው ነገሩ? አሁን ምን መደረግ ይችላል? በሕክምናው ጉዳዩን ተወቀ። ቀኔን የምጠብቅ ሰው ነኝ። እንደነገርኩ ቀናቶች ናቸው የቀሩኝ። ይሄንን ቁርጤን አውቄ ተቀብያለሁ። ግን አሁን እኔም እያሳሰበኝ ያለው ከመሞቴ በፊት ልጄ ከቤተሰቦቼ ጋር አቀላቅልልኝ። አጥፍቻለሁ፣ ይቅር እንደማይሉኝ ያውቃለሁ። ምክንያቱም በእኔ ምክንያት አባቴን ሁሉ እንዲሞት የአባቴ ሞት ተጠያቂዋ እኔ ነኝ። ስለዚህ ማጥቅሽ ልጄ አሁን በዚህ ሁኔታ ላይ ልጄ ብቻ እንዴት ነው የማደርገው? እስኪ ንገሪኝ። አፍም የለኝም ቤተሰቦቼን ሂጅ ይቅርታ የምጠይቅበት አቅሙም የለኝም። እንደምታየኝ ነኝ። አሁን እኔ ልጄን ከቤተሰቦቼ ጋር አገናኝልኝ። ምክንያቱም እኔ አንድ ነገር ብሆን ከቤተሰቦቼ በላይ ማንም ሊደርስላት የሚችል ሰው የለም። ቢያንስ እነሱ ያግዙልኝ፣ ልጄን ያሳድጉልኝ። አደራ ስጥልኝ። ልጄን እንግዲህ አደራሽ ሰው ችግር የለውም። እኔ የምችለው አቅም አይደለም። ህሊና ቤተሰቦቼ ናቸው ተንከባክበው ሊያሳድጉልኝ የሚችሉት። እማዬ እኔ በቃ ከአንቺ ጋር መሆን ነው የምፈልገው። እኔ ቤተሰብ ጋር መሆን አልፈልግም። ከአንቺ ጋር ከእኔ በላይ እኮ እነሱ ይንከባከቡሻል። ልጄ ምንም እኮ እንዳይጎልብሽ ነው የምፈልገው። እማዬ ወይ ልጄ ተይሽ፣ ችግር የለውም። ቤተሰቦችሽ እኮ ናቸው እነሱ። እሺ ቤተሰቦችሽ ናቸው። አንቺን ነው የምፈልገው። ከአንቺ ተለይቼ መኖር አልፈልግም። አልለየሽም እኮ ልጄ፣ ግን በቃ ቤተሰቦችሽ እንድትተዋወቂ ነው እንድትተዋወቂ ነው። እሺ ግን ከአንቺ ጋር እኮ ነው የምፈልገው። ተረጋጊ ህሊና፣ ተረጋጊ። ራስሽን አብርቺ። እሷንም ተጨነቂት። በቃ ታለቅስ። እሺ አንቺ አታልቅሽ። አንቺ ራስ አታልቅሽ። ታለቅሻለሽ እንዴ? ህሊና ተረጋጊ። በቃ እሷንም አታስጨንቂያትና ራስሽን አብርቺ። ለዚህ መንገድ አስተካክልልኝ። እኔ አንዴ ቁርጤን አውቃለሁ። ለዚህ ግን ቢያንስ ቤተሰቦቼ ተንከባክበው ሊያኖራት የሚችሉት ቤተሰቦቼ ናቸው። ማይ እንደዛ አትበይ። ቡጤ ላንቺ ቤት እኮ ነው። እሺ ልጅ ተረጋጊ። እስቲ ረጋጊ በይ ህሊና። አንቺ ራስሽን አጠንክሪ። እንግዲህ የዶክተር ቃል የፈጣሪ ቃል አይደለምና እንግዲህ ያው ብዙ ሰዎች በተለያዩ ነገር ሲድኑ አይተናል አይደለ? ትሞታላችሁ ምን ተብለው የተለያየ ነገር ተብለው እንግዲህ በተለያየ በእምነታቸው ሲሄዱ በጸበል በተለያየ ነገር ሲድኑ አይተናል። ስለዚህ አሁንም ቢሆን እንግዲህ የዶክተር ቃል የፈጣሪ ቃል አይደለምና ራስሽን አጠንክሪልኝ። እኔ የምችለውን ያህል ዛሬው ነው እንጂ የምችለውን ያህል ሞክራለሁ። እሺ ማስበው ስለ ልጄ ብቻ ነው፣ ለልጄ ብቻ ነው። እኔ ብኖር በሞት ግድ የለኝም፣ ግን ልጄ አደራ ያልሽኝ ነገር ማይ እንደዛ አትበደል። በቃ ታስጨንቂያት። እሷንም አትጨናነቅ። ችግር የለውም። ሚጣ ምንም አትሆንም። እሺ አለ። እኔም ደግሞ የእጄ ደግሞ ያለውን ነገር ለማስተካከል ሞክራለሁ። እንግዲህ
አንቺ እኔ እንትን የምለው ማለት እነሱ ማግኘት ሙሉ መረጃውን እንግዲህ ከካሜራ ያባላ አቋርጠውና ሁሉን ማግኘት የምችልባቸው ነው እያንዳንዱ ኢንፎርሜሽኖችን ማግኘት የምችልበትን ነገር ተጠኛና ዛሬውን ሆይጄ እኔ የምችለውን ያህል እሞክራለሁ። አንቺ ግን አሁን ቢሆን ደግሜ የምነግርሽ ነገር ሌና ራስሽን አጠንክረሽ እሷም እንደዚህ በጣም ስሜት እያደረግሻት ነው ያለሽውና እኛ የምንችለውን ከዚህ በኋላ እንግዲህ እኔም አለሁላት ለሷም እኔ እንደ አባቷም እንደ ወንድሙም እንደተለያየ ነገር እየሆንኩኝ የምችለውን ያህል እሞክራለሁ። ምንም አይደለም። አንቺ ራስሽን ብቻ አጠንክሪልኝ እሺ? ችግር የለውም ችግር የለውም። እዚህ የሚንከባከብሽ ማን አለ ታዲያ? ታዲያ ማን ነው የሆነች ይሄ ምን ማን ታዲያ ጎረቤት ነው ማንም ያስተካክልሽ ታዲያ? አንቺ ማን ስትሻር ወደ ሐኪም ቤት ነው? ጎረቤት ማለት የመጣው ያኛል። ኦኬ እየመጡ ቼክ የሚያደርጉሽ አሉ? አዎ ይመጣሉ ጎረቤቶች። ራስሽን አስተባብርች። ያው እንግዲህ እንዳልኩሽ እንግዲህ መደጋገም ነው የሚሆንብኝና እንግዲህ የዶክተር ካል አሁንም በድጋሚ ልሻለ ፍታሪ ካል አይደለምና ራስሽን አበርችልኝ። እኔ ደግሞ ዛሬውን ውስጥ ያለውን ነገር ኢንፎርሜሽን ሞልተሽኝና እስቲ ቤተሰቦችሽ ጋር ደግሞ ሄጄ ደግሞ ምንችለውን ያህል ሞክራለሁ። እኔ ይቅር አይሉኝም አውቃለሁ፣ ግን ቢያንስ ልጄን ምን ላድርጋት? ብቻዋን እንዴት ነው ትቻት የምሄደው? እሱ ብቻ ነው የሚያሳስበኝ። ለልጄ ስትል ብቻ ማስቸግር አንድ ልጄ እስቲ በጣም ጥሩ። እሺ የምችለውን ያህል ሞክራለሁ። እንግዲህ ተመልካቾቻችን ያው ከህሊና ጋር የነበረው ቆይታ ይሄ ነው። ያለውን ነገር ደግሞ አዲስ ነገር ደግሞ ወይም ደግሞ ስለ ቤተሰቦች ውስጥ ያለውን ነገር በራሻቸው ምናምን ነገር እንቀበልና እንግዲህ እዛ ደግሞ ቤተሰቦቿ ጋር ደግሞ ሄረን ደግሞ እንግዲህ ያው እኛም የሰማነውን ነገር ያው ምንችለውን ያህል ለመተባበር እንሞክራለን። ሞር ደግሞ እዛ ከደረስን በኋላ ያው ድጋሚ እንቀጥላችኋለን። እስቲ ያለውን ሙሉ መረጃ ቤተሰቧን እንቀበልና በድጋሚ እንመለሳለን። አብራችን ቆዩ። ተረጋጊ በቃ። በጣም ጥሩ ተመልካቾች እንግዲህ በስተመጨረሻ እንግዲህ የህሊና ቤተሰቦቿ ቤት እንዳልኳችሁ ውጪ ላይ ነገራችኋለሁ። እንግዲህ ደርሰናል። ቢጂቢ ጎረቤት ከገባን በኋላ ያለውን ቤት እንግዲህ ተቆመው እንግዲህ ደርሰናል። እንግዲህ አንዳንድም ደግሞ ከነሱ ደግሞ እዚህ የሰማይ የነበሩ ነገሮች ነበሩ። ምንድነው የሚለውን ነገር ስለናትየውም ደግሞ ትንሽ አስደንጋጭ ነገር ሰምተናል። ምንድነው የሚለውን ደግሞ ከራሳቸው ከአንደበታቸው የምንሰማ ነው የሚሆነው። እስቲ ከገባን በኋላ እስቲ ምንድነው የተፈጠረው የሚለውን ከራሳቸው ከአንደበታቸው የምንሰማ ይሆናል። እንደዚሁም ደግሞ እስቲ ውስጥ ደግሞ ገብተን እኛም ምን ማድረግ ይችላል በምን መንገድ ደግሞ መናገር እንደምችል ያላቸውን ጥላቻ ምናምን ህሊና ነገራኛለች። ግን እንዴት አድርጌ ልነግራቸው እንደምችል ራሱ ግራ ገብቶኛል። ግን ያው ሞር ደግሞ ከነሱ ከራሳቸው ጋር በሚችለው አቅም እንግዲህ ያለው ነገር ሰላም አውርጄ እንግዲህ የረፍት ያጣውን ነፍስም ደግሞ የሆነ ቦታ ለማያዝ እሞክራለሁ። እንግዲህ ተመልካቾች ነው ተከተሉኝ እስቲ። አይኔ ሰላም ነው? እንዴት ነሽ? አለን። የእናቱ ተሰማ ቤት ነው አይደል? ሰላም ነው አይደል? አለን። እንግዲህ ሶፊ ባለው ሚዲያ ላይ ነው የምሰራውና አንዳንድ ጉዳዮችን እንድናወራ ብዬ ነበር ያመጣጠኝ። አንዳንድ ጉዳዮች አሉ የሆነ በእኔ በኩል ማውቃቸው ወይም ደግሞ እኔ ጋር ደግሞ አንድ ሰው መጥቶ እንግዲህ የደረሰበትን ነገር ነግሮኝ ከዚህ ቤተሰብ ጋር የሚያገናኘው ነገር ስላለ ሞር ደግሞ እንግዲህ እዚህ ጋር እንደምታየው ካሜራ ማለት ካሜራ ይዘህ ከጀርባ ሰዎች አስከትለ ምናምን ከኔ ጋር ናቸው ያሉት ሰዎችም ከኔ ጋር ናቸውና አንዳንድ ጉዳዮች ላይ ቁጭ ብለን ብናወራ ያለውን ነገር ስለምን ጉዳይ እናወራለን። ሲቀጥል ካሜራ ብርተህ ምናምን እንዴት ነው እኛንም ጠይቀን እኮ አይ ነው ያለውን ነገር እኮ መጀመሪያ ካሜራውን ከማብራትህ በፊት እኮ አንኳኩተህ ምናምን እንደዚህ ነው በካሜራ መስራት ትችላለህ ማለት ነው። ያለውን ካሜራ ማጥፋት እንችላለን። አይ ነገሩን እንገልኩሻለሁ። አሰራራችን ከመጀመሪያው ጀምሮ ያለውን ነገር ሂደቱን ሙሉ ያሳየን ስለምንመጣ ጅማሮ ላይ ያለውን ነገር ደግሞ ሙሉ ለሙሉ ፕሮሰሱን ሙሉ ነው ይዘን የምንመጣውና እኮ የኛ ህይወት ከካሜራ ጋር የሚያገናኘው ነገር ስለሌለ ካሜራ ያስፈልጋል። እኮ የነገርኩሽ እኮ ነው። የኔ ስራ ደግሞ ከካሜራ ጋር ነው ያንተ ስራ ነው እንጂ ካሜራ ጋር የሚያገናኘው የኛ ህይወትና ያንተ ስራ ደግሞ የሚያገናኘው አሁን ምን አለ መሰለሽ አንቺም ደግሞ ሜላት እንደምትባይ አውቃለሁ። የማን ቤትም እንደሆነ አውቃለሁ። ሙሉ መረጃውን ሰብስቤ ነውና እኔ ወደዚህ ጉዳይ ያመጣኝ ነገር ደግሞ ከእናንተ ጋር የሚያገናኝ ነገር ስለሆነ ፈቃደኛ ብትሆኝልኝ እሺ ብትይኝ ትንሽ ቁጭ ብለን ብናወራ እኛን የሚጠቅም አንተን የሚጠቅም ነገር ከሆነ ያለውን ነገር እኔ የሚጠቅመኝ ግን ካሜራውን ተጠፋልኝ ግን ደስ ይለኛል። እኔ ደግሞ እያልኩሽ ያለሁት አሁን ሙሉ ፕሮሰሱ ከፈለግሽ መጨረሻ ላይ ከጨረስን በኋላ ቪዲዮ አይለቀቅ ምናምን ማለት እንደፈለግሽ ማድረግ ትችያለሽ። ካልሆነ ፊታቸውን ሸፍነን የምንለቅበት መንገድ አለ። ግን አሁኑ እኔ እያንዳንዱን ነገር ሲገባም ሌባ ለመሆን እያንዳንዱ ነገር መረጃ እንኳን በባል ማሳየው የሚችለው ካሜራውን ስለሆነ ሙሉ ፕሮሰሱን እየተቀረጸ ነው የሚሄደው። ካሜራው ምንም የሚረብሽ ነገር የለም። አንተ የሚያስፈልግ ነገር ከሆነ ችግር የለውም። ገብተን ማውራት ይቻላል። እሺ እናመሰግናለን። ነው ግቡ። ሰላም ነው? እንዴት ነው? ሰላም አለን።
አይ እንግዲህ ናቸው ስለአንዳንድ ጉዳይ ፈልገናቸው ነው። እኔን አያውቁኝም። እንዴት ነው ሰላም ነው ማዘር? እንግዲህ ቅርብ ጊዜ ነው ስለርሶም እንግዲህ እዚህ ከመጣሁ በኋላ ነው የሰማሁት። ትንሽ ህመም ላይ እንደሆኑ ምናምን ነገር ትንሽ ጎረቤት ሳጣራ ምናምን የሰማሁት እና እኔን አያውቁኝም። እንግዲህ እኔ ሚዲያ ላይ ነው የምሰራው እና ያው በአንድ ጉዳይ ነበር እዚህ ከእናንተ ጋር ልገናኝ የቻልኩት። ወደዚህ ልመጣ የቻልኩበት ምክንያት አንድ ጉዳይ ነበረኝና ያለውን ነገር እስቲ ወደ እናንተ መጥቼ እናንተም እንግዲህ ያው በመልካም ታዩበታላችሁና ያው እኔም እዚህ ድረስ እንግዲህ ብዙ ነገር ጥዬ የመጣሁት ላለው ነገር እንዲስተካከል እንዲቃና ስለፈለኩ ነውና ያው መጀመሪያ እንግዲህ ያው ጉዳዩ ወደ ጉዳይ ከመግባት በፊት የመጣሁበትን መንገድ እንድታዩትና በቅናነት እንድታዩት እንፈልጋለሁ። እንግዲህ አንድ ልጅ ወደ እኔ መጣ። እንግዲህ እኔ ሰላም አጥቻለሁ፣ ብዙ ነገር እየደረሰብኝ ነውና ያንተን ትብብር ፈልጋለሁ ብላ ነው ጉዳዩን ነገረች። ስለዚህ ያ ጉዳይ ደግሞ ከእናንተ ጋር የሚያገናኘው ነገር ስላለ እስቲ እናንተ ደግሞ ያለውን ነገር ነገር ስለማጣት ከኛ ህይወት ጋር የሚያገናኘው ነገር እኮ ልመጣልሽ እኮ ነው። ወደ ጉዳይ መጣጣ አይገርም። ወደ ጉዳይ ገብቼ ያለው ነገር ያንዱ ነገር እነግርሻለሁ። ከእናንተ ጋር የሚያገናኘን ነገር እንግዲህ ያው ምክንያቱም እቺ ባለ ታሪካችን ከእናንተ ጋር ብዙ የሚያገናኘት ነገር የሚያስተሳስራት ነገር አለና እንዴት ብዬ ልነግራችሁ እንደምችል አላውቅም። ብዙ ነገር ስለሷ ሰምቻለሁ፣ እናንተም ያለውን ነገር ሰምቻለሁና በህሊና ጉዳይ ነበር ላወራችሁ አመጣጥ ሊና አለች በህይወት አለች። ሊና በህሊና ጉዳይ በልጃችሁ ህሊና ጉዳይ ነበር ላወራችሁ። በህይወት አለች። በህይወት አለች። አዎ በህይወት መኖር አለመኖር ነው እንደሚያስገርም እሷ እንጂ እንዴት ነው የምትፈልጊው? አሁን እንዴት ነው የምፈልገው? ስለ ህሊና ጉዳይ ምንም ነገር ማውራትም መስማት አልፈልግም። ተረጋጊና እነሱ ላውራቸው። ማሚንም እኔንም ስለ ህሊና ጉዳይ እንድታወራ አንፈልግም። እሺ እኮ ተረጋጊ። ህሊና ማለት ማን እንደሆነ ታውቃታለህ? አዎ የአባቴ ነፍሰ ገዳይ ናት ህሊና ማለት። እሺ ያለውን ነገር እኮ ቆይ ረጋ በይ። ማሚ ምንም ያመመሽ ነው ዝም በይ። በሷ ምክንያት እንደሆነ የተኛሽ ታውቂያለሽ አይደል? አባስ ወጣልኝ በእግዚአብሔር። እሺ ነው ወጣልኝ። ስለ ህሊና ምንም መስማት አልፈልግም። ገባኝ እኮ ይኸው ማዘሬ ታመመችው በሷ ምክንያት ነው ታውቃለህ? አዎ ያለውን ነገር እኮ ያናሉ ነገር አይደለም። አሁን ያለችበት አባቴን የገደለች እናቴን ይዛ አልጋ ላይ የጣለች ልጅ ማለት ህሊና ማለት እሷ ናት። የእኛ ቤተሰብ አይደለች። እሺ ቆይ እኮ ያለውን ነገር እሺ ስሚኝ። ከኔም ከማሚ መስማት አትፈልግም፣ መናገርም አንፈልግም እኮ ያለ ስለሷ ማውራት አንፈልግም። እሺ እኔን አዳምጪኛ። ይኸው በቃ በህይወት እንዳለሽ እየነገረሽ ነው። እንኳን ደስ አለሽ፣ እንኳን ኖረችልሽ። ግን በቃ እኔ አሁን ምን አለ መሰለሽ እኮ ያለውን ነገር የመጣሁበትን ነገር ልንገርሽ። አሁን ምንም እኮ ላወራ እኮ አልቻልኩም። ምንም አታውራኝ። ስለሷ እኮ እንድሰማም ፈቃደኛ አይደለሁም ያልኩት። አሁን ያለችበት ሁኔታ አለ ነገር አለ። እንዴት አይነት ሁኔታ ትኑር? እንደፈለገች ትኑር ይሻለኛል ብላ እኮ ነው የወጣችው አይደለ ከቤት እኮ ገባኝ እኮ። አሁን ምን አለ መሰለሽ በእግዚአብሔር እንደ ማሚ እንድታመም እንዳታደርገኝ። እሺ እንዴት የሚያገኛት ማሚ ለምን ያስፈልግሻል? አለች አለሽ እናት ነሽ፣ አልፈርድብሽም። በህይወት መኖሯን ነገረሽ አይደለ? ግን አሁን ያለችበት ሁኔታ ማወቅ ምንም አስፈላጊ አይደለም። እኔ ያስፈልገኛል። አሁን ምን አለ መሰለሽ እሷ እናት ስለሆነች ነው እንደዚህ ያለች አለች። አያስፈልገንም በቃ እኮ ገባኝ እኮ። አሁን ምን አለ መሰለሽ እስኪ ወይ ቢያንስ እነሱን ላውራቸው ያለውን ነገር እንዳወራች ጭራሽ በሽታ ላይ እንድትወርቅ ነው እንዴ? ከዚህ በላይ እንድትታመም አይደለም። አሁን እሷም ህሊና ያለችበት በሷ ምክንያት ነው እንደዚህ የሆነችው እያልኩ ነው። እየገባ አይደለም። አባቴንም ደግሞ በሷ ምክንያት ነው ያጣሁት። በቃ ማሚ ታይ በቃ ምንም ነገር መስማት አልፈልግም። በእግዚአብሔር እሺ ላውራ። አሁንም ህሊና ያለችበት ነው። ወንድሜ ከመጣ ደግሞ ስለሷ መስማትም ማየትም አይፈልግም። የባስ ካንተ ጋር ሌላ ግብግብ ውስጥ ነው የምትገቡት እኮ። ችግር የለውም። ምን ያው ምን አለ መሰለሽ ቢያንስ እኔ የመጣሁበትን ነገር ላስረዳሽ። ችግር የለውም። ስለ ህሊና ከሆነ ምንም እንዲሰማ አልፈልግም። እየነገርኩ ነው። ሌላ ጉዳይ ካለ እሺ እያልኩ ነው። ሌላ ጉዳይ የለኝም እኔ። ጉዳይ ህሊና ያለችበት ነገር እንድታውቁ ፈልጋለሁ። አሁን ያለችበት ነገር እንድታውቁ ፈልጋለሁ። ልትረዳት ከፈለግ አንተ መርዳት ትችላለህ። በጎን ሆነ እኮ ህሊና ህመም ላይ ነው ያለችው። እሷም አዳምጪኝ። ምን አለ መሰለሽ ላዳምጥህ አልፈልግም። በምንም አይነት ደረጃ ትኑር። ስትፈልግ ጎዳና ላይ ወድቃ ቢሆን አይመለከተኝም። አሁን ምን አለ እኔ ለምን አንድ 5 ደቂቃ አትጭኝም? አንድ ደቂቃ እስካሁን ራሱ እኔ ስለሆንኩ ነው እየታገስኩ ያለሁት። እኮ አንድ 5 ደቂቃ አስጭኝና ወንድሜ ከመጣ ምንም አይነት ጥያቄ ራሱ አያነሳብህም። ስለሷ ከሆነ እኮ ገባኝ እኮ አንድ 5 ደቂቃ አስጭኝ። አንድ እሺ ስሚኝ ማሚ ምን ስለ ህሊና እኮ ነው ሊያወራኝ የመጣው። ሆነሽ ነው ስሚኝ ለምን አታውራኝ። በቃ እሺ አዳምጪኝ። እኔ አሁን ምን አለ መሰለሽ አዳምጪኝ። እሺ ተረጋጊና ስለ ህሊና አታውራኝ። አሁንም በድጋሚ በቃ ውጣልኝ። እኔን ደግሞ አዳምጪኝ። አሁን ህሊና ያለችበት ደረጃ ልክ አይደለም። የራሷ ጉዳይ ነው። እኔ ምን ላድርግ? እሺ ኧረ እባክሽ ቆይ እስኪ እኔ ለምን እሷን አትሰሚያትም? አሟታል
የባስ ያማታል። እሺ የባስ ነው የሚያማታ። አይሆንም እኮ ገባኝ። አሁን ሊና ያለችበት ነገር ምንም ነገር አልፈልግም። ውጣልኝ። እሺ አሁን መጋፋት እኮ አይደለም። ቆረጋ በይና ላወራቸው። አልቻልክም። ውጣልኝ። ወንድሜ ከመጣ ይባስ ሌላ ነገር ይፈጠረው እኮ ችግር የለውም። ወንድምሽን ቢያንስ ላዋራው ለእኮሽ ትችላለሽ። ላዋራቸው በጣም የምትቀልደው። እስኪ ከኔ ጋር እናውራ። አሁን ምን አለ መሰለኝ። ቆይ አሁን ተረጋጊ። እሺ ተረጋጊ። አሁን ምን አለ መሰለኝ። በጸባይ ለመንኩ ነው። ውጣልኝ። እኔም እኮ ሴት ልጅ ነሽ ብዬ ነው ረጋ ብዬ ነው ራሱ እየሞከርኩ ያለሁት። ምን አለ መሰለኝ እኔ ስለሆንኩ ነው ሌላ ነገር ማድረግ ስለማልችል ነው። እኔን አዳምጪኝ። ህሊና ያለችበት ደረጃ ልክ አይደለም። ህመሟ በጣም እየተባባሰ ነው ያለው። ስለዛ አይመለከተኝም እያልኩ ነው። እናትሽን ያለውን ነገር ላዋራቸው። ማሚ አይመለከታትም። አይመለከትሽም ማሚ። በቃ ዝም በይ። ለምን አትረጋጊም? ተረጋግቼ ለምን ነው ሶፊ? በቃ ውጣልኝ እኮ ረጋ ብዬ ለምን አላወራቸውም? ወንድሜ የባስና እንድጠራው እንድደውልለት ምናምን አታድርገኝ። እሺ ምን አዳምጪኝ። እግዚአብሔር እንደውልታለሁ ወይ ሙጣልኝ። ለማመጥ እኮ አልቻለም እኮ አልፈልግም። አላዳምጥህም። ስለሰው ጉዳይ በቃልኝ። ኧረ በእግዚአብሔር ውጣ በቃ። እሺ እኔን አዳምጪኝ። ቆይ አንዴ ለምን እነሱን አላወራቸውም? በሩን ከፈትኩላ በቃ ውጣልኝ። ካሜራማን ምን ይዘውጣና እሺ ችግር የለውም። እሺ እንወጣለን። እሺ እነሱን ቢያንስ ላወራቸው። ለምን አልፈልግም። ሁላችሁም ነው ወይ ተፈቃ ምንድነው? ምንም አልፈልግም። እሺ ተረጋጊ።